ከእግዚአብሔር አባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እግዚአብሔርን የምትወዱት እግዚአብሔርን የሚወዳችሁ በክርስቶስ ኢየሱስ ወንድሞቼ እህቶች የምትሆኑ ወጣቶች ወንድሞች እህቶች ባሰባሰበን ይህንን ቀን ባሳየን ዘመነ ማቴዎስን አሳልፎ ለዘመነ ማርቆስ ባደረሰን በልዑል አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምሰነበታችሁ እንደምንከረማችሁ በምህረቱ ይህንን ቀን ያሳየን ቸርነቱን ያበዛልን አብዝተን በራቅነው መጠን አጥብቆ የቀረበን ስንበድለው ልጆቼ ናችሁ ያለን የአባቶቻችን አምላክ የኛም አባት አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ዮሐንስ በራእዩ በጌታ ቀን ነበርኩ ብሎ እንደተናገረው በመንፈስ ነበርኩ ብሎ እንደተናገረው እሱ ስለማሰብ ከሕግጋት መካከል አንዱ የሆነውንም እንደ አይሁድ ስርዓት አይደለ እንደ ክርስቲያኖች የጌታን ሰንበት ወደ ለአማናዊው ሰንበት ለኢየሱስ ክርስቶስ ምሳሌ በሆነችው በዚች ቀን ቃሉ እንድንሰማ እግዚአብሔር ስለረዳን ስሙ የተመሰገነ ይሁንልን። በሰንበት ዕለት የመሰባሰባችን ሚስጥሩ በዛ በላይኛው ተስፋ የምናደርገው በኢየሩሳሌም ሰማያዊት ሰብስበን ማለት ይሆናል። ሌላው ሳባዝ እንደምታውቁት ሻባት የሚባለው በዚህ በዕብራይስጥ ዕብራውያን ረፍት ማለት ነው ትርጉሙ። እንኳን የሰው ልጅ እግዚአብሔርም ከስራው ስላረፈ ረፍት ነው ብለው ነው የሚናገሩት። እርግጥም ረፍት ነው፣ ግን ሊመጣ ላለው አማናዊ ሰንበት ተስፋችን እሱም ኢየሱስ ክርስቶስ ነው። ክብር ለስሙ ይሁንልን። ጥቂት ደቂቃ ያህል እንቆያለን። በዚህ በገላትያ ምዕራፍ 6 ቁጥር 14 ላይ ያው ዛሬ ቅድም ወንድማችን ሲናገር ነበር። ፕሮግራም መሪው መስቀል ነው የዛሬው ቀን። ቤተክርስቲያናችን ባለፈው ሳምንት ፍሬ ብለን አክብረን ነበረ። ከፍሬ ቀጥሎ ደግሞ የሚመጣው በዚህ በዘመነ ክረምት ማገባደጃ ላይ የሚኖረው መስቀል ነው። ከዛ ከመስከረም 26 በኋላ ደግሞ ወደ ዘመነ መጸው እንሄዳለን። እግዚአብሔር በሰላም ያደርሰን። ለዚያ አዲስ ዓመት በእርግጥ መስከረም 1 ቢገባም አባቶቻችን ከመስከረም 26 ጀምሮ ያከብሩት ነበረ የአበባን ወቅት። ዞሮ ዞሮ እንደምታውቁት ወደዚህ ቀረብ ብሎ የተቀጸል ጽጌ በዓል እንደሚከበርም ከኢትዮጵያ ቤተክርስቲያን ታሪክ ውስጥ የምናውቀው ነው። እኔ ግን ዛሬ ትንሽ ከናንተ ጋራ እንደው ለመነጋገር የፈለኩት ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በላከው መልእክቱ ላይ ከጌታችን ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚል ቃል አለው። እዚህ ገላትያ ምዕራፍ 6 ቁጥር 14 ላይና እንደው ትንሽ ስለ መስቀሉ በደንብ የምታውቁት ስለሆነ ማስታወስ ይመስለኛል። አሁን በዚህ ቆሜ የምናገረው እንደው ማስተማር እንዳልሆነ አስባለሁ። እኔ ማስታወስ ነው። ጥቂት ስለዛ ነገር ላስታውሳችሁ። እግዚአብሔር ከሁላችን ጋር ይሁን። ገላትያ የተባለው መጽሐፍ እንደምታውቁት ሐዋርያው ቅዱስ ጳውሎስ ሁለተኛውን ጉዞ ሲያደርግ ወደዚያች ሀገር ገብቶ እንደነበረ ታስታውሳላችሁ። በዛች በገላትያ ቤተክርስቲያን ተደርጎ የነበረው ስህተት በተመሳሳይም በሌሎች አብያተ ክርስቲያናት የሚፈጸም ስህተት ስለሆነ ይህን መጽሐፍ እግዚአብሔር ባወቀ መጠን አስቀምጦልናል። 6 ምዕራፍ ያላት ናት። ዛሬ ቱርክ አካባቢ የምናገኛት ሀገር ናት። ገላትያም በጣም የሰለጠኑ ሰዎች፣ በጣም ፍልስፍና በሀገራቸው ይነገር የነበሩ ሰዎች መካከል ውስጥ እጅግ በጣም የተበተኑ ብዙ አይሁዳውያን ዲያስፖራዎች አሉ እዚያ ከተማ ውስጥ የሚኖሩ እና እነዚህ ዲያስፖራዎች ክርስትናን ለመቀበል ቀዳሚዎች ናቸው። ከማንም በተለየ መልኩ ማለት መንፈስ ቅዱስ ከወረደ በኋላ እዛ ኢየሩሳሌም ላይ ከኖሩ አይሁዳውያን ይልቅ በየሀገሩ ተበትነው የነበሩ ዝርዋን ልክ እንደ አሕዛብ ቶሎ ክርስትናን ለመቀበል ብዙ የሚከብዳቸው አልነበሩም። ሌላ አንድ ነገር ስለተመለከቱ ማለት ነው። እና ሐዋርያው እዛ ቤተክርስቲያን ላይ አስተማረ፣ የክርስቶስን ወንጌል ነገራቸው። በጣም የደከመበት እንደነበረ ከመልእክቱ የምንረዳው ትልቅ ሐሳብ አለ። እንደ ሌሎቹ መልእክታት ሐዋርያው ትንሽ በማባበል አይነት ነገር ሲጽፍ አናይም። በጣም ስለደከመ ብስጭት እያለ የሚጽፍ ይመስላል ሐዋርያው ቅዱስ ጳውሎስ። እግዚአብሔር በረከቱን ያሳደረብን።
በገላትያ ቤተክርስቲያኑ ስለ ክርስቶስ ነበር የነገራቸው። አረ የኢትዮጵያ ቤተክርስቲያን የሚነገርባት ኢየሱስ ክርስቶስ እንደሆነ ማለት ነው። ከክርስቶስ ውጪ የተለየ እውነት በየትኛው አብያተ ክርስቲያናት ውስጥ ካለ ያቺ ቤተክርስቲያን የእውነት ቤተክርስቲያን አይደለችም አይደለም። ሙሴም መጽሐፍትም በነቢያትም በቅንያትም በመዝሙራትም የተነገረለትን የናዝሬቱ ኢየሱስን አየነው የሚል ቃል ታስታውሳላችሁ። ከበለስ ዛፍ በታች ቁጭ ብሎ የነበረውን ሰው ያ ፊልጶስ ሂዶ አየን እኮ እያለ ይነግረው ነበር እና ናትናኤል እንዲህ ብሎ ነበር የሚናገረው መጽሐፍም ውስተ ርዕሰ መጽሐፍ ተጽፈ በእንቲአየ ይላል። በመጽሐፍት ጥቅልል ስለ እኔ ተጻፈ ነው የሚለው አይደለም። ስለ ክርስቶስ ነው የተነገረው እና መጽሐፍት ሁሉ አቅጣጫዎች ወደ ኢየሱስ ክርስቶስ ነው የሚያመሩት። በተለይ የብሉይ ኪዳኑን ሐሳብ ከሐዋርያው ከቅዱስ ጳውሎስ ሐሳብ ሳንወጣ የዕብራውያንን መልእክት ሲጽፍላቸው በሌሎች አብያተ ክርስቲያናት ብዙ ክርክር ያለበት ነው። እኛ በጎላ በተረዳ ነገር ሐዋርያው እንደጻፈ እናምናለን እና ሐዋርያው የዕብራውያንን መልእክት ስታስታውሱ እያንዳንዱን ነገር ሊመጣ ላለው ምሳሌ ስለ መንግስተ ሰማያት ደግም ስለተፈጸመው ስለሞተው ስለተነሳው በአብ ቀኝ ስለተቀመጠው ስለ ኢየሱስ ክርስቶስ በደንብ አድርጎ ይናገር ነበር እንደምታስታውሱት። እዚህ መጽሐፍ ላይም ከዛ የተለየ አይደለም እና ትንሽ አስተምሮ ክርስቶስ ኢየሱስ አይናቸው ላይ እንዲሳል ካስተማራቸው በኋላ እግሩ ተነቅሎ ወጥቶ ወደ ሌላ ሐዋርያዊ ጉዞ ሲያደርግ በዚያች ቤተክርስቲያን አንዳንድ የሐሰት ትምህርቶች ተረጭተው ነበር። እግዚአብሔር ይጠብቀን ከሐሰት ትምህርት። በተለይ ይሄ አዲሱ ዘመን የሐሰትን ትምህርት የምንለይበት ዘመን መሆን እንዳለበት ተስፋ አደርጋለሁ። በውርድንብር ሰው የሚሄድበት ዘመን አይደለም ይሄ ዘመን። አሁን ሰው ጸጉር ሰንጣቂ ሆኗል። እያንዳንዱ ሰው በየቲክቶኩ በምናምን አንዳንድ ማህበራዊ ድረገጾችን ስታዩ ስለ መጽሐፍ ቅዱስ የሚተነትኑ ሰዎች በጣም እጅግ የበዙበት ዘመን ነው። ስለዚህ እያንዳንዱ የቤተ ክርስቲያን ልጅ መጽሐፍ ቅዱስን በደንብ እስከ ስር ዘልቆ ማጥናት እንዳለበት ይሰማናል። እውነት ለመናገር የመጀመሪያዎቹ ቤተ ክርስቲያን በለጋ ዕድሜዋ የመጀመሪያዎቹ አባቶቻችን መጽሐፍ ቅዱስን በመተርጎም በጣም እድሜያቸውን ጨርሰዋል ማለት እንችላለን። አሁን ዛሬኛ የምንጠቀምበት የአንድምታ መጽሐፍ፣ ሃይማኖተ አበው የመሳሰሉት መጽሐፍ ቅዱስን ለማብራራት አባቶቻችን የተጠቀሙበት መጽሐፍ ነው እና በዚያ ለነገራችሁ የምወደው ከነቅዱስ ሄሬኔስ ጀምረን ስንመጣ የምናየው የመጽሐፍ ቅዱስ ጥናት ትምህርትን በምዕመናን ዘንድ ለማስረጽ በጣም ይተጉ ነበረ እና እግዚአብሔር ቢረዳንም አሁን ከትምህርታችን ጋራ የኤንሸንት ቸርች ፋዘርስ ሴይንግን ይሄ የጥንት አባቶቻችንንም ንግግር እንደው አልፎ አልፎ እያነሳን እንሄዳለን። ከቀደሙት አባቶቻችን ጋራ የነበረ ጌታ መንፈስ ቅዱስ ከሁላችን ጋራ ይሁንልን እና ክርስቶስን አይናቸው ፊት ላይ ስሎታል። ገላትያ ምዕራፍ 3 ላይ እንደምታነቡት ነው። እናንተ የማታስተውሉ የገላትያ ክርስቲያኖች ሆይ ኢየሱስ ክርስቶስ በአይናችሁ ፊት እንደተሰቀለ ሆኖ ምን ተብሎ ነበር ይላል? ተስሎ ነበር ነው የሚለው እና ሐዋርያው ክርስቶስን ሊስል የሚፈልገው በምዕመናን አይን ላይ ነው። በሸራ ላይ በጨርቅ ላይ ምናምን ወዘተርፍ አይደለም፣ ወይ በድንጋይ ላይ በእንጨት ላይ አይደለም እየሳለ ያለው። በአይን ላይ መሳል ትርጉሙ ለየት ያለ ነው። ቤተ ክርስቲያን ከዚህ ጋር እጅግ በጣም ጉዳይ አላት። አሁን ሰው ክርስቶስን ሳያይ ሲቀር ሐዋርያው እንደተናገረው ምንድነው የሚለው? እዚሁ ገላትያ ምዕራፍ 3 ላይ ወረድ ስትሉ ቁጥር 1 ጀምሮ እንዳታስተውሉ አዚም ያደረገባችሁ ማን ነው አይደል የሚለው? አይናችን ላይ አዚም ያደረገው ልክ ቅዱስ ጳውሎስ ከአይኑ ላይ ያ ቅርፊት ተነስቷል። እግዚአብሔር ቅርፊቱን ያንሳልን። ሰው ቅርፊቱ ካልተነሳለት በእውነት እግዚአብሔርን ማየት ይችላል? ከባድ ነው። ከመስቀሉ ጋር የሚገናኝ ነገር ስለሆነ ነው እንደው በመግቢያ እንዲያበዛው ያለውት። ዋናው የትምህርታችን ጭብጥ መስቀሉ ትምክህታችን እንደሆነ ማሳየት ነው። ቤተ ክርስቲያን ሁለት ምልክት ስትነግረን ቆይታለች። በሥርዓተ አምልኮም ስለ ሁለት ትምክህት ስትነግረን ትቆያለች። እመቤታችንን ትምክህተ ዘመድነ እያለን እንቆይ ነበር። ዛሬ ደግሞ መስቀሉ ሐዋርያው እንደተናገረው ትምክህታችን ነው እያለን ነው የምንሄደው ማለት ነውና እንዲህ ሁለት ነገሮችን እያስተዋልን እንሄዳለን። በእርግጥ ክርስትናም ሲጀምር ያለ መስቀሉ የሚታሰብ ስላልሆነ ሐዋርያው በጣም የጨነቀው እሱ እግሩ ተነቅሎ ሲወጣ የሐሰት ትምህርት የመጣው እናንተ የምትጠመቁ ሰዎች ጁዶ ክርስቲያን ትራዲሽን የሚባል አለ። በጣም አስቸጋሪ ነው ይመስለኛል። ወደ ኢትዮጵያም የገባ ይመስላል አይደለም? ጁዶ ክርስቲያን ትውፊት ከአይሁዳዊነት ወደ ክርስትና ሲመጣ አይሁዳዊነትን ቆርጦ ለመጣል ትንሽ መንገራገጭ አለ። ብዙ ማሳያዎች ይኖራሉ።
ሐዋርያው ክርስቶስን ሰብኮላቸው አይናቸው ላይ መስቀሉን ተክሎባቸው አልፎ ነበረ። ትንሽ እንደኔ አይነት ጠባይ ያለው ሰው እንዲህ መልመጥመጥ የሚወድ ሰው ካለ ምናልባት የአይሁድን ስርዓት እያበረታታ ሊሄድ ይችላል። እዚሁ መጽሐፍ ላይ እዚሁ ገላትያ ላይ ሐዋርያው ቅዱስ ጳውሎስ ኬፋን ገስጾት ነበረ። ቅዱስ ጴጥሮስን አይሁዶችን ስታይ ለሕግ ቀናኢ ትመስላለህ፣ ከአይሁዶች ደግሞ እንደገና ዞር ስትል ደግሞ ሕጉ አያስፈልግም የምትለው ነገር አለ፣ ለምን አንድ አቋም አይኖርህም አይነት ነገር ሲለው እዚህ መጽሐፍ ላይ እንመለከታለን። እና ምን ልላችሁ ፈልጌ ነው፣ ወደ ሀገራችን መቼም በታሪክ የምናውቀው መቼም ነጮች ሲመጡ ሀገር ይረበሻል። በዚህ በ16ኛው መቶ ክፍለ ዘመን ጀምሮ ከጀስዊት ሚሽነሪዎች ኢየሱሳውያን ከሚባሉት ጊዜ ጀምሮ የኢትዮጵያ ቤተክርስቲያንን ትምህርት ብዙዎች በሐሰት ሊተረጉሙት ሞክረዋል። እንደምታስታውሱት የኢትዮጵያን ቤተክርስቲያን ምን ብለው ስም አጥፍተዋል? ኢትዮጵያውያኖች አሳማ ስጋ ስለማይበሉ፣ ኢትዮጵያውያኖች ቀዳሚትንም ሰንበት ስለሚያከብሩ ወዘተርፈ ልክ ቤታችሁ እና እናቶቻችሁ አባቶቻችሁ ጠባይ የአርብ ውሃ የአረብ ቡና ምናምን እንደሚሉት አይነት ነገር እንዲህ አይነት ስርዓቶች ስላሉ ጀስዊቶች ኢየሱሳውያን የኢትዮጵያን ቤተክርስቲያን ስም ሲያጠፉ ፍጹም አይሁዳውያን ናቸው ብሎ ነበር የጻፉት። እና የምታስታውሱ ከሆነ አጼ ገላውዲዮስ የጻፉት አንድ ደብዳቤ አለ። ምናልባት እናንተም በመጽሐፍት ላይ ሪፈር እንደምታደርጉት ተስፋ አደርጋለሁ። የቤተክርስቲያን ታሪክም ስትማሩ በተለይ ኢኩሜኒካል የሆኑ ጉዳዮችን አቡነ ጎርጎርዮስ የጻፉትንም የምታነቡ ይመስለኛል። እኛ የምንገዘረው ወንዶችን የምንገዝረው ለምንድን ነው? እኛ በልማደ ሰብ ነው እንጂ በአቂበ ሕገ ኦሪት አይደለም። የኦሪትን ሕግ በመጠበቅ አይደለም። አሁን እኛ ሀበሾች የምንገዘረው እንደ ኖባ ማለት እንደ ሱዳን አይነት እንደ ኒቢያ የፊት መተልተል እንደዚህ እንደ ሳውዝ ሱዳን አካባቢ እንዳሉት እንደዛ አይነት ባህሪ ነው ብለው ጽፈዋል። ከዚያም አልፎ ተርፎ ኢትዮጵያውያን የአሳማ ስጋ የማንበላው ክርስቲያኑ ዓለም ሲበላ እናያለን። እኛ የማንበላበት ምክንያት አልተፈቀደም ብለን አይደለም። ነገር ግን ከአይሁድ ወደ ክርስትና ስለመጣን አስቀድመን ያዝነው ባህል ስለሆነ መብላትም አለመብላትም አያጸድቅም አያስቆልንም ብለው ጽፈዋል አይደለም። የአንድ ሰሞን ክርክራይ ስለነበረ ነው አንድ አባት የአሳማ ስጋ ይበላል ብለው ተናግረው በጣም ሰው ዱላ ቅርሽ ምናምን ጭቅጭቅ ሲያስነሳ ስለተመለከትኩ ነው። እና ማንበብ አለባችሁ አይደለም ወጣቶች፣ ማንበብ አለብን። የቤተ ክርስቲያንም እውነት ይዘን መሄድ እንዳለብን ይሰማኛል። ለዚህ ነው ሐዋርያው የአይሁድን ሕግ ሊላቀቁ ላልቻሉ ገላትያውያን የሚጽፍላቸው መጽሐፍ ነው። ሰዎች ምን አሏቸው? በመጠመቅ የማህበረ ክርስቶስ መሆን ይቻላል፣ ክርስቶሳውያን እንሆናለን፣ የክርስቶስ አካል እንሆናለን። አካለ ክርስቶስ ማለት the body of Christ ምናምን ቤተ ክርስቲያን ናት አይደለም? ቤተ ክርስቲያን እንሆናለን የክርስቶስ አካል ብለው ሲናገሩ ካልተገዘራችሁ ክርስትናችሁ ባዶ ነው የሚሉ የሐሰት ትምህርቶች መጡ ማለት ነው። እግዚአብሔር ከሐሰት ትምህርት ይጠብቀን። መቼም አንድ አባታችንን ታውቋቸዋላችሁ፣ አባ ክፍሌ በረከታቸው ይደርብንና ሁሌ ሲነግሩን ምን ይሉን ነበረ? እንደው አንድ ሞኝ የተከለውን 7 ብልህ አይነቅለውም ይሉን ነበረ። እና አንዳንድ ጊዜ በክርስትናው ሃይማኖት ውስጥም አንዳንድ ሞኞች ሰዎች እውነት ያልሆነውን ነገር ይጨምራሉ። እንደው ለክርስቶስም ከቀረበለት ነገር አንዱ መቼም የምታስታውሱት ወርቅ ነው አይደለም? በእሳት ተፈትኖ ጽሩይነቱ የሚታወቀው ወርቅ እና ቃል እግዚአብሔርም እሳት ነው። እንደው ምርቱን ከግርዱ እግዚአብሔር ይለየልን። የገላትያ መጽሐፍ ሐሳብ በዚህ ነው የሚሄደው። እኔ ግን ዋናው ትልቁ ቁም ነገሬ ላሳያችሁ የምፈልገው የጌታችን የኢየሱስ ክርስቶስን መስቀል እንዴት ነው ሐዋርያው ትምክህት እንዲሆን ያስተማረን የሚለውን ነገር ነው ላሳያችሁ የምወደው። እዚህ መጽሐፉን እንደው 6 ምዕራፍ ነው፣ ቤታችሁ እንደምታነቡት ተስፋ አደርጋለሁ። ጠቅለል አድርጋችሁ የአይሁድን ስርዓት አንድ በአንድ እያነሳ የሚነቅፍበት መንገዶች አሉ። በተለይ መገዘርም አለመገዘርም ጉዳያችን አይደለም አይጠቅምም እያለ እንደው መጥምቀት እንደሆነ ሐዋርያው በዚህ መጽሐፍ ላይ ይናገር ነበር። ስለዚህ ይሄ የኦልድ ቴስታመንት ፕሮፌሲዎችን ትንቢቶችን ከብሉይ ኪዳን ያነሳ ስለነበር ሐዋርያው አንዳንድ ነገሮች ማንሳት ተገቢ ይመስለኛል። ይሄ ትንቢታዊ ጥላን ለማሳየት ፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። አንደኛው ስለ ቀዩ እባብ ነው። የቀዩ እባብ ታሪክ እዚህ መጽሐፍ ቅዱሳችን ላይ ኦሪት ዘኍልቍ ምዕራፍ 21 ከቁጥር 1 ጀምሮ የተጻፈ ታሪክ ነው። ያ ቀይ እባብ እስራኤላውያንን እየነደፈ ከመንገድ የሚያስቀር ነበረ። ወደ ታላቁ ርስታችን ወደ ዘላለማዊ ርስታችን እንዳንገባ በእርግጥ ከድሮ ጀምሮ ይሄ ቀዩ እባብ ሲታገል ኖሯል። እግዚአብሔር ከእግራችን በታች ይጣልልን። የትግል ኑሮ ነውና እዚህ መጽሐፍ ላይ እንደምናየው እነዚህ እባቦች
በተለይ ቅዱስ ዮሐንስ አፈወርቅ ምን እያለን የሚናገረው እባቡ የኃጢአት ምሳሌ ነው፣ መርዙ ደግሞ ሞት ነው እያለ ይናገር ነበረ። ሐዋርያው ቅዱስ ጳውሎስም በአንድ ወቅት ሊያስተምር ሞክሯል። ኃጢአት ባልሰሩት ላይ ሞት እንደነገሰ በደንብ አድርጎ አስተምሯል። ይሄ ኢፌክቱ አሁን እኛ በአዳም በደል ባንከሰስም ግን ኢፌክቱ አለ አይደል? ምን ሞት አለን። ድሮ እንዳንሞት አድርጎ ነበረ እግዚአብሔር የፈጠረን። ግን ያችን ዕፀ በለስ ከበላን በኋላ ሁላችን የምንሞት ሆነናል። ስለዚህ ሐዋርያው እንዲህ ያለን የሚናገረው ሰው በአዳም በደል ምክንያት የሞት ፍርድን እንደተቀበለ በደንብ አብራርቶታል። እዚህ ሮሜ ምዕራፍ 5 ከቁጥር 12 ጀምሮ ስንመለከት ክርስቶስ ኢየሱስን ግን ደገመው። ምን ብሎ ነው የሚናገረው? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋል። ለምን መሰላችሁ ይህን ማነሳው? ተዋስኦት ምስለ ተሪፎን የሚል አንድ የብራና የጥንት መጽሐፍ አለ ኢትዮጵያ ውስጥ። በእርግጥ ሀገራችን አይገኝም፣ የራሳችን አባቶችን የጻፉት። መጽሐፉን የምናገኘው እንግዲህ ጀርመን ምናምን ባሉ በሌሎችም በነ ዋልተር ሳሙኤል ዩኒቨርሲቲዎችን ነው የምናገኘው። አብዛኛው ንብረቶቻችን መቼም ተወስደዋል፣ የምታውቁት ነው። ተዋስኦተ ምስለ ተሪፎን የሚለው ጀስቲን ዘማርቲር የምንለው ሰማዕቱ ዮስጢኖስ ትራይፎን ከተባለ አይሁዳዊ ጋራ ያደረገው ዲያሎግ ነው። ስለ ክርስትናው ብልጫ የተናገረበት ነው። እናንተ አሁን በምድረ በዳ ላይ ያንን የነሐስ እባብ ስታዩ ድናችኋል። እኛም እኮ መስቀሉን በማየት እንድናለን። በወንጌል ላይም የተጻፈውን ነገር እየጻፈ ያነብለት ነበረ። ቄርሎስ ዘአሌክዛንድሪያም እንዳለው ምንድነው? የነሐሱ እባብ ያ ክርስቶስ ነው፣ ወደ እርሱ እንመልከት። በጣም ትልቁ ላሰምርበት የምፈልገው ወደ እርሱ እንመልከት የሚለውን ቃል ነው። እንደው እግዚአብሔር አይናችንን ያጥራልን። እግዚአብሔር አይናችን ምን ማየት እንደሚፈልግም ያውቃል። መቼም እንደምታስታውሱት አንድ ቀን በጣም ብዙ ሕዝብ ክርስቶስ በሚያስተምርበት ቦታ ላይ ተሰብስቦ አያቸውና አንድ ቃል ተናገረ። ምን ልታዩ መጣችሁ? እንደ ሁል ጊዜ ራሴን የምጠይቀው ነው። እኔ አላውቅም እናንተን። ሁሉ ቤተ ክርስቲያን የምንመጣው ምን ልታዩ ነው የምትመጡት? ክርስቶስ ምን ልታዩ መጣችሁ የሚለው ቃል በአይናችን ላይ ምን እያየን እንደሆነ እግዚአብሔር ማወቅ ይፈልጋል ማለት ነው አይደለም? መቼም አያውቅም እያለን አይደለም። በብሉይ ኪዳን ዘመን አዳም በዛ በቅጠል ተሸፍኖ የት እንደተቀመጠ እያወቀ አዳም ሆይ ወዴት አለ ያለው ጌታ ሳያውቅ ቀርቶ አይደለም ወንድሞቼ። ግን ያውቃል ስላችሁ ትንሽ እንደው ቃላት ላይ የኛ ቃል እንትን እንዳይለብን ብዬ ነው። ዞሮ ዞሮ የቅዱስ ቄርሎስ ዘእስክንድርያን ቃል መያዝ እፈልጋለሁ። ቄርሎስ ዘእስክንድርያ የተዋህዶ መዶሻ የሚባል አሁን ዛሬ እኛ የምንከተለውን እንቲያው ለቃል ኮነ ለስጋ ወእንቲያው ለስጋ ኮነ ለቃል፣ የስጋ ባህሪ ለመለኮት የመለኮት ባህሪ ደግሞ ለማን ሆነ? ለስጋ ሆነ በተዋህዶ ብሎ ያስተማረውን ትምህርት እንዳትሳሳቱ። አንዳንድ ጊዜ ይህን ያደረገው ስጋ ነው፣ ይህን ያደረገው መለኮት ነው ምናምን እንዳትሉ። ትንሽ የካቶሊክ ትምህርት ይመስላል። ቄርሎስን ያስተማረን በተለይ መጽሐፈ ሚስጥር ላይም ስታዩ ወደ ሰርግ የተጠራው ስግው ቃል ኢየሱስ ክርስቶስ ነው። ውሃውን ወደ ወይን ጠጅ የቀየረው ማን ነው? ኢየሱስ ክርስቶስ ነው አይደለም? መራቁን የተፋው ማን ነው? ኢየሱስ ክርስቶስ ነው። አይኑን ያበራው ማን ነው? ኢየሱስ ክርስቶስ ነው። አንዳንድ ጊዜ እንደው እንደ ስጋው ተፋ እንደ መለኮቱ ምን አለ የሚሉ ኮንሰፕቶች አሉ። የዌስተርን አይዲያዎች ናቸው። የሐሰት ትምህርት ገብቷል እምላችሁ እሱን ነው። ቅዱስ ቄርሎስ ግን ምን አለ? እምድረ አሐዱ ከዊን ክርስቶስ አንድ ከሆነ በኋላ ቃል ከስጋ ጋር ከተዋሃደ በኋላ ይህ ስራ የመለኮት ነው፣ ይህ ስራ ደግሞ የስጋ ነው በጭራሽ እንዳትሉ አደራችሁን። እግዚአብሔር ከሁላችን ጋር ይሆንልን እና ቅዱስ ቄርሎስ ምን ይላል? ወደ እርሱ እንመልከት። የነሐሱ እባብ ኢየሱስ ክርስቶስ ነው፣ ወደ እርሱ እንመልከት። አሁን እሱ ማየት ነው የሚያዋጣው ወገኖቼ። ምን ልታዩ መጣችሁ? የሚወዛወዝ ሸንበቆን ነው፣ ቀጭን የሐር ልብስ የለበሰውን ነው እያለ ክርስቶስ ይናገራቸው ነበረ። ስለ መጥምቁ ዮሐንስ ሲናገር ዕብራውያን ምዕራፍ 3 ላይም ታስታውሳላችሁ ምን እንደሚል? የእምነታችንን ሐዋርያና ሊቀ ካህናት ማንን ተመልከቱ ይላል? ጮክ በሉ እንጂ ማንን ተመልከቱ? ኢየሱስ ክርስቶስን ምን በሉ? እሱን በመመልከት ማረፍ፣ መዳን፣ ነፃ መውጣት አለ። አሁን ዮሐንስ ማነው ቅዱስ ቄርሎስ ዘእስክንድርያ የሚናገረው ያንን የነሐሱን እባብ ያዩ ሰዎች እንደዳኑት ፊታቸውን ወይም አይናቸውን መስቀሉ ላይ የሚተክሉ ሰዎች አይሸነፉም ነው የሚለው። እና መሸነፍ ያለው ቅድም እንዳልነው ነገረ መስቀሉ አይናችን ፊት ተስሎ ለእውነት እንዳንታዘዝ አዚም ያደረገብን ነገር ወደ አዚሙ የምንመለከት ከሆነ ወድቀናል ማለት ነው ከጸጋው። እና እግዚአብሔርን ማየት ትልቅ
አስፈላጊ ነገር ይመስላል። እንደው ሁሉ ጊዜ አይናችንን ከሱ እንዳንነቅል ይርዳን። አባቶቻችን በአንድምታ ላይ ስለ ሰጎን አስተምረውናል። ሰጎን ፊቷን ዞር ካደረገች ያ እንቁላሏ ምን ያህል ሊበላሽባት እንደሚችል። ስለዚህ አይኗን ተክላ ነው አይደለም ሰጎኑ ላይ ያለችው። የኛም ህይወታውን በዚህ በዘመነ ማርቆስ ፐርቨርት እንዳያደርግ ይሄ እንዳይበላሽ ባዶች እንዳንሆን እንደው አይናችሁን ከመስቀሉ ላይ እንዳትነቅሉ። ኦርቶዶክሳዊት ቤተክርስቲያን የትም ተሰራ የትም በተለይ ከዘመነ ቆስጠንጢኖስ ጀምራ ቤተክርስቲያን እንዲህ መስራት ትችላለች። ከካታኮምብ ወጣ ከዋሻ ውስጥ ወጣ በድል በኩራት መስቀሉን ነው ከላይ የምታስቀምጠው። ክርስቶስ የሞተበት ነው አይደል መስቀሉ። ሐዋርያው እንደተናገረው ንህነሰን ሰብክ ክርስቶስ ሀዘ ተሰቀለ። የተሰቀለው ክርስቶስን ሁለተኛው በትረ አሮን የመጀመሪያ የናሱን እባብ አይተናል ስለ መስቀሉ በትረ አሮንን ነው። አሁን ከብሉይ ኪዳን መቼም ይሄ ጀስቲን ደ ማርቲር ሰማዕቱ ዮስጢኖስ በደቀ መዛሙርቱ የተገደለ ሰው ነው። ታሪኩ እንደሚናገረው ብዙ ታሪኮች ይኖሩ። ሰማዕቱ ዮስጢኖስ አስቀድሞ ጀስቲን ፊሎሶፈር ነበረ፣ ግን የዓለም ፍልስፍና ልቡን አላረካለትም። የዓለም ዕውቀት፣ የዓለም ጥበብ፣ የዓለም ገንዘብ ሊያሳርፈን በማይችለው አግባብ ነፍሱ ተቀበዝብዛለች እና ብዙ መጻሕፍት ብዙ አይነት ታሪኮች አሉ። ግን ከብዙ ጉዞዎች በኋላ ክርስትናን ተቀብሎ የክርስትና ጠበቃ ነበረ። እንደውም ሰማዕት ብቻ ሳይሆን ጠበቃም ነው፣ አፖሎጂም ነው። ለሃይማኖት በጣም የሚጋደል የነበረ ሰው ነው። ኋላ ላይ እግዚአብሔር የለም ብሎ ያስተማራቸውን ሰዎች ሄዶ እግዚአብሔር አለ ሲላቸው አንተ ድሮ የለም ብለህ አሁን ደግሞ ሌላ ትምህርት ይዘህ ትመጣለህ ብለው ገደሉት። እና ከጀስቲን ደ ማርቲር ያገኘሁትን ሐሳብ ነው ማጫወታችሁ ምነግራችሁ። በትረ አሮንም እዚህ ኦሪት ዘኍልቍ ምዕራፍ 17 ምዕራፍ 16 እንደዚህ የምንመለከተው ሐሳብ ነው። ሰዎች ቅናት በህይወታቸው ውስጥ እጅግ በጣም እያጎነጎነ መጣ። በተለይ ቅናት፣ ጥላቻ የመሳሰሉት ነገሮች በተለይ ወጣቶችን ሳይኮሎጂካሊ ዲፕሬሽን ውስጥ የሚከት አንዛይቲ፣ ይሄ በባዶነት ስሜት ውስጥ የሚከት መጨረሻው ደግሞ ሱሳይድ ራስን ማጥፋት ውስጥ የሚከተን ቅናት ነው። ሁሉ ጊዜ ራሳችሁን ከሌላ ሰዎች ጋር እንዳታነጻጽሩ፣ ራሳችሁ እንድትመለከቱ እግዚአብሔር ይርዳችሁ። ልክ አንድ ሰው እዛ ቤተክርስቲያን ሄዶ እንዲዞር ሲል እንደዚህ ስላላረከኝ አመሰግናለሁ እንዳለው አይነት ቅናት መጥፎ ነው ማለት ነው። ራስን መመልከት ነው። ዳዊት ያለው ቃል ልብ የሚያሳርፍ ይመስለኛል። አቤቱ ጌታዬ ሆይ ለዚህ ያደረስከኝ ራስን ማየት ነው አይደለም። ልጆቹ ነን የምንዘምረው መዝሙር ነበረ ሊቀ መዘምራን ኪነ ጥበብ የሚዘምሩት አለም ታስታውሱት። አንድ እጅ ወደ ሰው ሲጠቁም ሶስት ጣት ወደ ራስ ይጠቁማል የሚል መዝሙር ትዝ ይላችኋል። አስተማሪዎች መዝሙሮች ነበሩ። እና ራሳችሁን ወጣቶች እንድታዩ እግዚአብሔር ይርዳችሁ። ይሄ በትረ አሮን በቅናትና በቁጣ በሰዎች መካከል የተነሳ ሐሳብ ነበረ። እኛም የቀዓት ልጆች ነን የነበረም ልጆች ነን እንደዚህ ምናምን የሚሉ ድምጾች በዙ እና ሙሴ ቤተ መንግስቱን ይዟል፣ አሮን ደግሞ ቤተ ክህነቱን ይዟል። እኛ ለምንድነው ገብተን የማናጥነው የማናገለግለው ምናምን የሚሉ አንዳንድ ጭቅጭቆች፣ ግፊቶች መጡ። ቅናትና ቁጣ ለእግዚአብሔር ቤት የቀኑ የሚመስሉ ሰዎች እናንተ እግዚአብሔርን ጉባኤ ሕዝብ አሳዝናችኋል ብለው ነው የሚጀምሩት። እንደው መጽሐፉ ስትመለከቱት ታሪኩ ረጅም ነው እና እግዚአብሔር ግን አንድ ድምፅ አመጣ፣ መልእክት አመጣ። የሁሉንም እንጨት ሰብስበ ወደ መገናኛ ድንኳን አስገባ፣ ከሌዊ ወገን ደግሞ የሆነውን የአሮንን አስገባ። እንዲህ ብሎ ነው የነገረው። ሁሉን ካስገባ በኋላ ጠዋት ላይ ጥራው ማህበሩን ሰብስብና ለእያንዳንዱ እንጨታቸውን ከዘራቸውን በትራቸውን ስጣቸው እና በትሮቻቸውን ያድላቸው ነበረ። ለዛብሎ፣ ለንፍታሌም፣ ለጋድ፣ ለአሴር እንዲህ ያለ ለሁሉ ነበር የሚበትነው። መጨረሻ ላይ የወጣችሁ ግን ያቺ የአሮን በትር ናት አይደለም፣ ለምልማ አበባ ነበረ እና እግዚአብሔር መልስ ሰጥቷል። ይሄ በዚያ ዘመን በብሉይ ኪዳን ዘመን እግዚአብሔር እያጸደቀ ያለው የአሮንን ክህነት ነው። ያዛን ጊዜ ያጸደቀው ጎርጎርዮስ ዘኑሲስ በጣም የምንወደው አባት ነው። በጣም ታሪካዊም ሰው ነው። ታሪኩን ስትመለከቱ በጣም ትንሽ ክርስቲያኖች በነበሩበት ቦታ ላይ ብዙ ክርስቲያን ያደርግ የነበረ ሰው ነው። ለእግዚአብሔር ክብር የሚቀና በተለይ ቅዱስ ዮሐንስ አፈወርቅ ካፓዶሽያን ፋዘርስን የቀጰዶቅያ አባቶችን ሲገልጣቸው ምንድነው የሚላቸው? በእጆቻቸው ላይ የእንጨት መስቀል የያዙ ወርቃማ ሰዎች ይላቸው ነበረ። እና ጎርጎርዮስ ዘኑሲስ ምንድነው የሚለው? ያቺ ሕይወት አልባ በትር ሕይወትን የሚሰጥ የመስቀሉ ሚስጥር ናት ይላል። በትረ አሮን እንግዲህ በነሐሴው የጾማችን በጾመ ማርያም ጊዜ ስንሰማ የነበረው የማን ምሳሌ ነበረ? በትረ አሮን ያለ ዘርአ ብእሲ ጌታን የወለደች የእመቤታችን የቅድስት ድንግል ማርያም ምሳሌ እንደነበረ ተማምረናል።
ኢትዮጵያውያን ሊቃውንትም ከዚህ ከ16ኛው መቶ ክፍለ ዘመን ወዲህ ባሉ ድርሰቶቻቸው እነ ቅዱስ ጎርጎርዮስ ዘኑሲስ ደግሞ በዛ በ4ኛው በ5ኛው መቶ ክፍለ ዘመን ጀምሮ የተናገሩት ንግግር ይሄ በትረ አሮን ለመስቀልም እንደሚተረጎም ተናግረዋልና ያቺ እንጨት ህይወት አልነበራትም። የ83 ዓመት ሽማግሌ ነው ሙሴ፣ 80 ዓመት ሽማግሌ። ያ በትር እንደው እድሜው ማውን እየጨመረ ነው። ከዚያ ከንቱን ውስጥ ሲወጣ ግን በጣም አብቦ አፍርቶ ነው የተገኘው የአሮን በትር። ያቺ የአሮን በትር ምሳሌነቷ ለእመቤታችን ብቻ ሳይሆን ለመስቀሉም ጭምር ነው ማለት ነው። እና ህይወት የሌለው ዛፍ ህይወት ያለው እንደሆነ ሁሉ ቅዱስ ዮሐንስ አፈወርቅ ስለ ዛፍ ነው የሚያወራው። ያ ከዛፉ ላይ ፍሬ አለ ይላል። እና ያ ዛፍ ነው ለኛ ሞትን ያመጣው። ክርስቶስም በዚያ በዛፍ ላይ ተሰቅሎ አይደለም አበው ኢትዮጵያን እኮ ሲያስተምሩን እኮ አንዱ ጌታችን የተሰቀለበት እኮ 7 አይነት ርብራብ ነው አይደለም። እና አንዱ እኮ ጸበለስ እንጨት እኮ ነው አይደለም የተለበደበት። እንዴት ደግሞ አንዳንድ የኢትዮጵያ ሊቃውንት ደግሞ መጽሐፍት ስናነብ አፈወርቅ ምንድነው የሚለው? ያ ዛፍ ሞትን አምጥቶ ነበረ፣ ይሄኛው ዛፍ ደግሞ ምን ሰጠን? የህይወትን ፍሬ ሰጠን። እግዚአብሔር የተመሰገነ ይሁን። በተለይ ኢትዮጵያውያን ሊቃውንት እንዲህ ነው የሚሉት። አፄ ዘርዓ ያዕቆብ ናቸው የደረሱት። በእኛ ደግሞ በሥርዓተ አምልኮ እንላለን። መስተብቁ ዘመስቀል ላይ ሁሉ ጊዜ የምንለው ነው። መልከ አምሳል መልከ በትሩ ለአሮን ካህነ ጽላሉት እንዲህ እንልና በትረ አሮን እሰ ዘሰረጸት ወፈሬት ከርክዓ። ግን ወዲያው ትንሽ ያወራና ያዳህነት ጻድቀ ወኢቤ ዘወት ኃጣ እያለ ይመጣል ማለት ነው። ያቺ የአሮን በትር ግን ኃጣንን አላጸደቀችም አይደለም፣ ቤዛም ሊሆነን አልቻለም። ከዛ ምን ይላል? መስቀለ ክርስቶስ እሰ ቤዛነ ወኃይልነ እያለ ይመጣል ማለት ነው። እግዚአብሔር የተመሰገነ ይሁን። እና ኢትዮጵያ ሊቃውንትም ከዚህ ከነ ዮስጢኖስ ሰማዕቱ ጋራ ተመሳሳይ የሆነ ሐሳብ አለ። የመጨረሻ ሶስተኛ የምነግራችሁ ከዛ ከብሉይ ኪዳን ሐሳብ ውስጥ ያዕቆብ እጁን እንዲህ አጣምሮ እዚህ ኦሪት ዘፍጥረት ምዕራፍ 48 ቁጥር 13 ላይ የዮሴፍን ልጆች የባረከበት ታሪክ ነው። ይህንም ለትራይፎን ለተባለው አይሁዳዊ በደንብ አድርጎ ሊያስተምረው ይሞክር ነበረ። ዮሴፍ ልጆቹ እንዲባረኩለት ሁለቱን ልጆች ያዕቆብ ፊት ለፊት አመጣና ታላቁን ምናሴን በቀኝ አቆመው፣ ኤፍሬምን ደግሞ ታናሹን በግራ በኩል አቆመው። ስለዚህ ባርክልኝ አለው። እሱ ግን እጁን ምን አደረገ? አጣመረና ቀኝ እጁን ታናሹ ላይ አደረገ። በረከታውን ታናሽ የሚባሉት እየነገረው ነው። ይሄ ከአይሁዳዊ የመጣው ሰው ነኝ እያለ ነው ጀስቲን ወይም ሰማዕቱ ዮስጢኖስ። እኔ ከአይሁድ የመጣው ሰው ማነው? ከአሕዛብ የመጣው ነኝ። ድህነት ግን አስቀድሞ ለኛ እየተደረገ ነው። ይሄን መጽሐፍ ተመልከት እያለ ይነግረው ነበር። እና እንዲህ እጁን እንዲያጣምሩ ነው አይደለም። በዚህ በኩል ኤፍሬም አለ፣ በዚህ በኩል ምናሴ አለ። እጁ እንዲህ ማጣመሩ ይሄ የመስቀል ምሳሌ ነው አይደለም። አባቶቻችን እንዲህ ብለው የሚባርኩን አይደለም። አስተውላችኋል? እግዚአብሔር ያህሉ ምስለ ኩልክሙ ሲሉ እንዲህ ነው አይደለም የሚያጣምሩት። ልክ ያዕቆብ ኤፍሬምና ምናሴን በባረከበት በረከት ነው አባቶቻችን እየባረኩና ኦርቶዶክሳዊት ቤተክርስቲያን ምን ያህል መጽሐፍ ቅዱሳዊት እንደሆነች የምናሳይበት ነው። እና እጁን ማጣመሩ መስቀል ነው ይልና በቀኝ እጁ ኤፍሬምን ታናሹን መባረኩ ከዚህ ከአይሁዳውያን ይልቅ አሕዛብ ቀድመው መንግሥተ ሰማያትን እንደሚወርሱ ያሳያል እያለ ይናገር ነበር። ክርስቶስም እንደዚሁ መጸባን አጣን ይበልጧቸዋል ይቀድሟቸዋል እንዳለው በዚሁ ላይ ቅዱስ አትናቴዎስ ሐዋርያዊ አንድ ነገር ተናግረዋል። ለምንድነው እንዲማወራችሁ? እንደው መጽሐፍ ቅዱስን ብቻ ማውራት እንችል ነበረ፣ ግን የጥንታዊ የኢትዮጵያ ቤት ማነው የኦርቶዶክሱ ዓለም አባቶቻችንን ማንሳት አንደኛ በረከታቸውን እናገኛለን፣ ሁለተኛም እኛውን እያስተማርናችሁ የምንናገረው ነገር አዲስ እንግዳ ልቦለድ የሆነ ሐሳብ ከራሳችን እያመነጨን ሳይሆን የአቡ አስተምሮ እንደሆነ በዛው ለማሳየት ነው። እና አትናቴዎስ በ21 ዓመቱ አንድ ቆንጆ መጽሐፍ ጽፎልናል። አሁን ሁሉም ሰው ኢንተርኔት ምናምን የሚጠቀም ስለሆነ ሴንት አትናሺየስ ኦን ኢንካርኔሽን ብላችሁ ዳውንሎድ ማድረግ ትችላል። ፍሪ ነው፣ ሁሉም ሰው ማግኘት ይችላል። እና በተለይ ኦርቶዶክሳዊ ከሆኑ ምንጮች ኮፕቲክ ምናምን እንደዚህ ሌሎቹ ትንሽ አንሻፎ እንዳይጽፉት ስጋት ስላለ ነው። ዞሮ ዞሮ ወደ ሀገራችን ወደ ኢትዮጵያ ወደ ብራና ተቀይሯል። በተተሰጎቱ ለወልደ አምላክ ተብለው አባቶቻችን ይሄ ሀገር በቀል በሆነው የግዕዝ ቋንቋ ሀገር በቀል በሆነ ቋንቋም ተርጉሞልናል። ሁለቱንም ያስተያያችሁ መሄድ ትችላላችሁ። ግን ኦን ኢንካርኔሽን ላይ ምን አግኝቼ ነው? ያዕቆብ በብሉይ ኪዳን ዘመን አስቀድሞ እግዚአብሔር የመስቀል ምልክትን አሳይቶታል እያለም ይናገር ነበረ። ስለዚህ እኛ ምንድነው ታዲያ ከብሉይ ኪዳን ሐሳብ ካገኘን ምንድነው ለኛ የሚሰጠን ትምህርት የሚሉን አንዳንድ ነገሮች እንይ። መስቀሉ ኦርቶዶክሳውያን አባቶቻችን ሲገልጡት የሕግ ፍጻሜ ነው ብሎ ነው የሚናገሩት።
መጽሐፍ ቅዱስ የሕግ ፍጻሜ ምንድን ነው የሚለው? ፍቅር ነው አይደለም? ፍቅርም ደግሞ የተገለጠው መስቀሉ ላይ ነው። አልቲሜት ይሁን ይሄ ውሸታም ያልሆነ ፍቅር፣ እውነተኛ የሆነ ፍቅር እያጣጣረ እየወጉት እዚያ መስቀል ላይ ተሰቅሎ የሚያደርጉትን አያውቁምና ይቅር በላቸው የሚል ፍቅር ማንም ሰዓሊም ሊስለው ደራሲም ሊደርሰው ተናጋሪም ሊናገርለት የማይችል ምናልባት ዛሬ ሌሊት ቤተክርስቲያን መታችሁ አስቀድሳችሁ ከሆነ ዛሬ ስርዓተ ቤተክርስቲያን የሚያዘው ቅዳሴ ዮሐንስ አፈወርቅ ነው አይደለም? ሰምታችኋል? ይሄ የሚለው ነበር ዛሬ የሚቀደሰው ኦትትና ዘመጠነ ዝትትና የሚለው ነበር ዛሬ የሚባለው ማለት ነው። ቀኑም ከዚሁ ጋር የሚያያዝ ነው እና መስቀሉን ኦርቶዶክሳውያን አባቶቻችን ሲገልጡት መስቀሉ የሕግ ፍጻሜ ነው የሚሉት እና በጣም ተመቸኝ። ምክንያቱም የገላትያን የሕግ ነገር እያነሳ ስለመጣ እንዴት ከዓይናቸው ዞር እንደሚያደርገው ነው የሚያሳያቸው። ምክንያቱም እዚህ ሮሜ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 3 ቁጥር 20 ላይ እቺ ሕግ የምንላት ወይም ደግሞ ኃጢአት በሕግ ይታወቃል ነው የሚለው። ሕግም በመስራትም አይጸደቅም ነው የሚለው። ግልጽ ነው አይደለም ወንድሞቼ? ሕግ በመስራቴ በመገዘር 7 ጊዜ በቀን ውስጥ በመታጠብ ያዝ የኦልድ ቴስታመንቱን ሕግ ነው የምነገር። ዲታሪ ሎዎች አሉ ኮሸር አሳማን አለመብላት እንደዚህ መሳሰሉትን ጽዩፋን ነገሮች ብሎ በቃ እንደዚህ አይነት ነገሮች ላይ ራስን አደራ ግን እንደው አሳማ እኔ የምበላ እንዳይመስላችሁ። ግን በክርስትና ዓለም አልተከለከለም ነው። አንዳንድ ወንድሞች አንድ ሰሞን እንደው በአጋጣሚ ሲጨጋጨቁ አይቼ ስለነበረ ነው። ሕጉ ምንድነው? ይሄ የኮርማ የፍየል የበግ ምናምን እንደሚፈስበት ነበረ። በሐዲስ ኪዳን ግን የፍቅር ፍጻሜ መንበረ ምጽዋ ነው መስቀሉ። በዚያ ላይ የተሰዋው ግን የሐዲስ ኪዳን በግ ኢየሱስ ክርስቶስ ነው። ክብር ለስሙ ይሆንልን። የሁላችን ኃጢአት ተሸክሞ የሞተ ዮሐንስ ምንድነው ያለው? በጣም ደስተኛ ያልነበረው ሰው እግዚአብሔር ደስታውን አመጣለት። መቼም ታውቃላችሁ 4 አዝማናት ቢኖሩንም ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እያልን የመጀመሪያው ሳምንት ዮሐንስን ነው አይደለም እናከብረው። ለቅዱስ ዮሐንስ እንኳን አደረሰ ነው የሚባለው። በእሑድ በሰንበተ ክርስቲያንም ስለ ዮሐንስ ነው የሚሰበከው እና ያ ዮሐንስ አይዳ ነው እንኳን መዝሙራችን ቅዱስ ያሬድ የዘመረልን። ዮሐንስ ፍጹም ደስተኛ ያልነበረ ሰው ነው። ግን አንድ ቀን እግዚአብሔር ደስታውን አመጣለት። እግዚአብሔር የራሱ ጊዜ ስላለው ነው። በረሃ ያደገ ሰው ነው። ቁጠኛ ነው። ወይ ሐውር በመንፈስ ኤልያስ ተብሎለታል። በኤልያስ መንፈስ የሚራመድ ሰው ነው። በጣም ብዙ ሰዎች በዙሪያው ሲከቡት ደስተኛ አይደለም። በብዙ አጀብ ከበሬታ ልቡ አይዘልበትም። ዮሐንስ ግን ትልቅ ሰው ነበረ እና ግን ደስተኛ አልነበረም። እናንተ የፉኝት ልጆች ይላል። ግን ደስተኛ ባይሆንም ዮሐንስ ትልቅ ሰው ነበረ። እግዚአብሔር ትልቅ ያደርገን እና አንድ ቀን እግዚአብሔር ታዲያ እውነተኛ ደስታውን አመጣለት። በጣም ብዙ ሕዝብ በዝቶ በሕዝቡ መካከል አንድ ሰው ሲመጣ አየና ደስታዬ ተፈጸመ አለ አይደለም? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ያለው። እና አሁን ይሄ ኮርማ ምናምን ከእንግዲህ በኋላ የምንሰዋ ሰዎች አይደለንም። አንድ ጊዜ ለዘላለም ክርስቶስ በእንጨት መስቀሉ ላይ ተሰውቶልናል። እዚህ ሐዋርያው መልሶ በኤፌሶን መልእክቱ በምዕራፍ 1 ቁጥር 7 ላይ በደሙ የተደረገ ቤዛነታችንን አገኘን ነው አይደለም የሚለው በመስቀሉ ላይ የተደረገውን። ሌላው መስቀሉ ድል ነው የምታውቁት ነው። ቆላሲስ ምዕራፍ 2 ቁጥር 17 ላይ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ አስወግዶታል የሚለው ቃል ነው። እዚህ ቃል ላይ የምንመለከተው መስቀሉ ድል ማድረጊያችን ነው። ወይም ብዙ ጊዜ በጸሎታችን ላይ አፄ ዘርዓ ያዕቆብ በደረሱት ላይ መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ የምንለው ጸሎት ላይ ኃይል ነው ካልን የሆነ ነገር ኃይል ካለው ጦር አለ አይደለም? ጦር አለ። ኃይል ካለ ጦር አለ። ለምሳሌ እግዚአብሔር ኃያል ነው ሲባል እግዚአብሔር ጦረኛ ስለሆነ ነው። እዚህ ኦሪት ዘጸአት ምዕራፍ 15 ቁጥር 3 ላይ ምን ይላል? እግዚአብሔር ይቀጠቅጥ ጸባ ወእግዚአብሔር ስሙ ይላል። እግዚአብሔር ተዋጊ ነው። አንድ ጊዜ እዚህ ሰንበት ትምህርት ቤት ስላደኩልኝ ትዝ የሚለኝ የምወደው ጥቅስ እዚህ ጋር ተጽፎ ነበረ እና አሁን ያው በየዓመቱ ስለሚቀየር መሰለኝ አሁን የሌለው እግዚአብሔር ተዋጊ ልጆቹ ነን ነው ሕፃናት ሰንበት ቤት እየተማር እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው የሚል ጥቅስ ነበረ እና እግዚአብሔር ተዋጊ ነው። ስለዚህ ኃይል ካለ ምን አለ ማለት ነው? ውጊያ አለ፣ ጦር አለ። ለምንድን ነው እኔ ያመጣሁት መሰላችሁ? ቅዱስ ጎርጎርዮስ ዘኑሲስ መስቀሉን የሚያየው እንደ ጦር ነው። ሰይጣን እንደምናባረርበት ጦር። እንደውም ቃል በቃል ምንድን ነው የሚለው? መስቀሉ የዲያብሎስን ግዛት የናደበት የጦር መሳሪያ ነው ብሎ ነው የሚናገር። ሌላው መስቀል የዕፀ በለስ ዛፍ ነው። ቅድም እንዳየ ነው አይደለም? ከ7 ነገር ነው። አንደኛው ዕፀ በለስ ነው ብለናል።
ሊቃውንተ ቤተክርስቲያን ይናገራሉ። በተለይ ቅድም ዮሐንስ አፈወርቅ የተናገረው ነው። ስለዚህ የኃጢአት ደሞዝ የተከፈለበት ቃሉ እንዳይቀል ሪሲት ነው። የኃጢአት ደሞዝ የተከፈለበት ሪሲት ማንም ሊከፍልልን ያልቻለውን በቅዳሴያችን ላይ እንደምናየው ከአቤል ደም ጀምሮ እስከ ወልደ በራኪው እስከ ዘካርያስ ድረስ ብዙዎች ሞቱ፣ ግን እኛን ኃጢአት ሊያነጹልን አልቻሉም። አይደለም ቅዱስ ያሬድ በዝማሬ መዋሥዕት ላይ ዝንቱ ደማኮ ከመደመ አቤል ጻድቅ ይላል። ይህ ደም የክርስቶስን ደም ነው የሚገልጠው። በግፍ እንደተገደለው እንደ አቤል ደም አይደለም ይላል። ያ የአቤል ደም ከሳሽ ነው፣ ይጮሃል። ዝንቱ ደማኮ ከመደመ ወለቱ ለዮፍታሔ ይላል ቅዱስ ያሬድ። የዮፍታሔ ሴት ልጅም ምንም በማታውቀው ነው አንገቷ የተቆረጠው፣ ደሞ የፈሰሰው አይደለም። ለእግዚአብሔር ስለተብላ አንገቷ ተቆረጠ፣ ደሞ ፈሰሰ። ዝንቱ ደም አኮ ከመደመ ኢሳይያስ ነቢይ ይላል። ይሄ በመጋዝ እንደተቆረጠው እንደ ሕዝቅኤል በድንጋይ ሕዝቅኤልን እብድ ነህ ብለው በድንጋይ ወግረው ነው የገደሉት፣ ደሙ ፈሶ። እንደነ ዘካርያስም እንደ ወልደ በራኪው ዘካርያስም ደም አይደለም። ይሄ ደም የገነትን ደጆች የከፈተ ደም ነው ይላል። ክብር ምስጋና ለእግዚአብሔር ይሁንልን። ይሄ ደም ደግሞ የፈሰሰው መስቀሉ ላይ ነው አይደለም። እስመ በላዕሌሁ አንጠብጠበ ደመ ቃል ይሃማሚ በባህርየ ሥጋ ዛም አልሰማችሁም? ደመራ ላይ ይሄ እኮ ነው አይደለም የሚለው መስተብቆ ዘመስቀል። ዛሬም ሌሊት እንግዲህ ቤተክርስቲያን ጸሎት ላይ ከተገኛችሁ ሲባል የነበረው ይሄ ነው። ስለዚህ የኃጢአት ደሞዝ ሞት ነው። ሮሜ ምዕራፍ 6 ቁጥር 23 ላይ እንደተጻፈው ይህንን የኃጢአት ደሞዝ ኢየሱስ ክርስቶስ በደሙ ከፈለ። ሪሲቱ መስቀሉ ነው ማለት ነው አይደለም። እግዚአብሔር የተመሰገነ ይሁንልን። ስለዚህ ከኛ ምን ይጠበቃሉ? አንዳንድ ነገሮችን አሰን ትምህርታችንን እናብቃ። ዛሬ ስታስቀድሱ የተነበበው የማርቆስ ወንጌል ምዕራፍ 8 ቁጥር 34 ነው። በእርግጠኝነት እሱ ነው የሚሆነው። እኔ ባስቀድስኩበት ቤተክርስቲያን እንደዚህ ነው የተነበበው። ሁል ጊዜ በመስቀል እሁድ የሚነበበውም የማርቆስ ወንጌል ምዕራፍ 8 ስለሆነ ሊከተለኝ የሚወድ ቢኖር ይላል አይደለም ክርስቶስ መጀመሪያ ራሱን ይካድ፣ ቀጥሎ መስቀሉን ተሸክሞ ከኋላዬ ይከተለኝ የሚለው ቃል ነውና ራስን መካድ ምን ማለት ነው የሚለውን ነገር እንመልከት። መቼም መጽሐፍ ቅዱስ ቃል በቃል እንደ አንጾኪያ የሥነ መለኮት ትምህርት ቤት ተርጓሚዎች ቃል በቃል እየተረጎሙ ወደ ስህተት ውስጥ አንገባም። እኛ ኦርቶዶክሳውያን የኢትዮጵያ ቤተክርስቲያን ጨምሮ የኦሪየንታል አብያተ ክርስቲያናት የምንከተለው ይሄ አሊጎሪካል የምንለውን ምሳሌያዊ ትርጉም ነው የምንከተለው እና በዛ ትርጉማችን ላይ ያገኘነውን ነው። ምክንያቱም ታስታውሱ እንደሆነ ጫማ ይሰፋ የነበረው ስምዖን የተባለው ሰው መጽሐፍ ቅዱስን ቃል በቃል ተርጉሞ አይተነዋል አይደለም። በአንድ ወቅት እምነት የነበረው ሰው ነው። ይህን ተራራ ከዚህ አስነስተ ወደዚያ ሂድ ብትለው እምነት ቢኖር ይደረግልሃል የተባለውን በተግባር ፕራክቲካል የሆነ ቴዎሎጂ ያሳየን ሰው ነው። ያንን ተራራ ፊቱን ዞር አድርጎ አሳይቶናል። እግዚአብሔር በረከቱን ያሳደረብን። ግን አንዲት ሴት በጣም ስትነዘንዘው ስትጨቀጭቀው ዓይንህ ያምራል ስትለው ጎልጉሎ በወስፌ ጫማ በሚሰፋበት ወስፌ ዓይኑን ጎልጉሎ አውጥቶ ሰጣት። ሁለት ዓይን ኖሮ ሲኦል ከምትገባ አንድ ዓይን ኖሮ ገነት ትገባ ይሻላል የሚለው ቃል ሊጠራል ሚኒንግ ተርጎሞ ማለት ነው። እና ራስን መካድ ማለት ወገኖቼ ቃል በቃል ከሰብአዊ ማንነታችን እንውጣ ሰው መሆናችን እንካድ ማለት አይደለም አይደለም። በጣም የተከበረን ፍጥረታትን ቅዱስ ያሬድ ይላል እምኩሉ ዕለት ሰንበተ አክበርከ ይላል ወእምኩሉ ፍጥረት ሰብአ ዘአበይከ። እግዚአብሔርን ሲያመሰግን ቅዱስ ያሬድ ከዕለታት መካከል እሁድን እንዳከበርክ ከፍጥረት መካከል ደግሞ ማንን አከበርክ ይላል። ሰው የተከበረ ነው። በተለይ በኦርቶዶክሳዊት ቤተክርስቲያን ካህኑ እኮ ሲያጥነን ሲያስተምረን ምንድነው የሚል አንጾ ስጋ ወነፍስ ወመንፈስ ሶስት ነገር እኮ ነው አይደለም። ስጋችንንም ነፍሳችንን መንፈሳችንም እንዲነጻ እኮ ነው ካህኑ በመካከላችን እኮ ማይጠንት ይዞ የሚዞረው። እንደው አንዳንድ ሰዎች እንደሚሉት አይደለም ይሄ ክርስትና በልብ ነው። እኔ ነጠላ ማድረግ አንገቴ ላይ ክር ማድረግ ምን ይጠቅመኛል ምናምን የሚሉ ሰዎች ሳታዩ አትቀሩም። ክርስትና ግን ሲባል ይሄ ፊዚካል ቦዲያችንንም እግዚአብሔር ይፈልጓል ወገኖች። ሰውነታችሁን ጠብቁ፣ አታርክሱት። እግዚአብሔር ከሁላችን ጋር ይሆነልን እና ራስን መካድ ማለት እንደው እዚህ መንገድ ላይ እንደምናያቸው ይሄ ሰንሰለት አድርጎ ጀርባን እንትን እያሉ የቧጭሩ ባታያን አለው አይደል? እንደዛ አድርጎ ማለት አይደለም። ሊተራል ሚኒንግ ነው የሚከተሉት እነሱ። ራስን መካድ ራስን የመጽሐፍ ቅዱሳዊ ትርጉም ራስን ለፈቃደ ስጋ ለማስገዛት ማለት ነው። ራስን ይሄ ሰልፍ ኮንትሮል ውስጥ መግባት፣ ራስን መቆጣጠር
ቅዱስ ኤፍሬም ሶርያዊው አንድ ጸሎቱ መቼም እድለኞቹ ነን ዳሴ ማርያም ተርጉሞልናል ከ5000 በላይ ስንክሳር ደግሞ ሐምሌ 15 ቀን ይመስለኛል 14000 እልፍ ድርሰቶች አሉት ይላል። ዞሮ ዞሮ በጸሎት ላይ ምንድነው የሚለው እሱ በአንድ ጸሎቱ ላይ ጌታ ሆይ ራሴን እንድገዛ አቅም ስጠኝ ይላል። ከኔ ጋር በሉ እስቲ ጌታ ሆይ በሉ። ራሴን እንድገዛ አቅም ስጠኝ። እግዚአብሔር ይርዳን። ያቃተን አሁን ስለ ሰው ኃጢአት ማውራት እንችላለን፣ ሰውንም መምከር እንችላለን። ራሳችንን ማሸነፍ አቅቶናል። ከራሳችንም እንደው መዳን አይደለም ጠላት ሆኗል ለራሳችን ማለት ነው። እግዚአብሔር ይጠብቀን ሁላችንንም። እና ቅዱስ እንጦንስ ምን አለ? ራሱን የካደ ሰው ዓለምን የሚሸከም ሰው ነው። ሐዋርያው ይኸውላችሁ ገላትያ ምዕራፍ 6 ከላይ ስታነቡት የሚጀምረው እያንዳንዱ የአንዱን ችግር መከራ ይሸከም እያለ ነው የሚናገረው። እና መሸከም ማለት ነው እንጦንስ እንዳለው እንደውም ዓለምን መሸከም ነው። ዓለምን ደግሞ የሚሸከም ሰው የሞትን ፍርሃት ያሸንፋል ነው የሚለው። እና በዚህ መልኩ በተለይ ወጣቶች ይሄ ከኔ ጀምሮ ያለን ሁላችንም ስሜት ናርሲስቲክ ነን አይደለም? የራስ ወዳድነት፣ ስግብግብነት ምናምን እንደዚያ ውስጥ ሆነናል። ልፍ ሲል ደግሞ በማንነት ቀውስ ውስጥም አይደለም? ሚና ለመለየት ኢትዮጵያዊነትና ምዕራባዊነት እየተጋጩብን በጣም ተስፋ የሚያስቆርጥ ዓለም ውስጥ ነው ያለ ነው። እንደው በእውነት ክርስቲያን ኦርቶዶክሳዊ የምትሉትን ከዚህ ከሰንበት ወጣት ውጪ ያለውን ማህተብ አለኝ የሚለውን እስቲ ወጣት ተመልከቱት። በየሳምንቱ ቤተ እግዚአብሔር መጥቶ የሚያስቀድስ ነው ወይ? ሌላውን ትታችሁ የሰንበት ትምህርት ወጣቶች በየሳምንቱ ያስቀድሳሉ። ካስቀደሱ ሲቆርባሉ። ይሄ ፓርቲሲፔቲንግ ዊዝ ሆሊ ኮሚኒየን በቅዱስ ቁርባን መሳተፍ ሱታፌ ሚስጥራት ላይ እንዴት ነን? የድራማ መስራት፣ መጋረጃ መዝጋት፣ መክፈት፣ ዩኒፎርም ለብሶ በየጊዜው ጥምቀት ታውቶ መዘመር ያጸድቅ ይሆን? በጣም ሁሉ ጊዜ ማዝንበት የምቃጠልበት ጉዳይ አላውቅም። እዚህ ሁላችሁ ኮራቢት ልትሆኑ ትችላላችሁ። ምክንያቱም አንድ ወንድም ሪሰርች ሰርቷል። ግቢ ገብርኤል ላይ አሁን ቤቶቹን ፈርሰው ባዶ ሆኗል እንጂ እዛ ትምህርት ቤቱ የሰራው ሪሰርች የቁርባን ክፍል አቋቁመው ወጣቶችን በጣም ንስሐ እየገቡ እንዲቆርቡ ያደርጓቸው ነበር። እዚህ ውስጥ ካለ በጣም እግዚአብሔርን አመሰግናለሁ። ከሌለ ደግሞ እንዲኖር ጸልያለሁ ማለት ነው። እንድትቆርቡ እግዚአብሔር ያብቃችሁ። ሁሉ ጊዜ ወደ አለበዛ እንደው ተማሪ ጊዜ እያቃጠልን ነው። ጌታ እኔ አሁን ስለማወራው ስለ ጆን ክሪሶስቶም ጀስቲን ዘ ማርቲር መንግስተ ሰማያት አንጠየቅም። ስጋዬን በልተሃል ደሜን ጠጥተሃል ወይ ነው አይደለም? ለዛ ነው ትልቁ ቁም ነገሩ የሚያስፈልገውና ይሄ ከራስ ወዳድነት ስሜት መውጣት አለብን። ቤተ ክርስቲያንን መውደድ አለብን። ሌሎችን መሸከም መቻል አለብን። በተለይ ይሄ ወጣትነት በጣም የሚያስቸግረን ነገር አለ። ድሮ ወጣት የሚባለው ከ20 ዓመት ጀምሮ ነበረ እና አሁን እነዚህ ጂአርነት ምናምን የሚባሉ መቼም ሳይኮሎጂ የተማራችሁ ሰዎች ታውቃላችሁ። እዛ አሜሪካ ላይ ኢመርጂንግ አደልትሁድ የሚባል እስከ 29 ዓመት አድርሰውታል ህፃንነትን። በቃ አዶለሰንስ ፔሪየድ እስከ 29 ሆኗል። ጉርምስና ከ30 ዓመት በላይ ያደረጉት ነው። ነፍስ አወቀ። ምክንያቱም ሰው ትልቅ ሰው ሆነ ለማለት አድልት ነው ለማለት ራሱን የቻለ ያገባ ምናምን መሆን አለበት አይደለም? ራሱን የሚያስተዳድር በዚህ እድሜ በ21 እስከ 25 ባለው እስከ 30 ባለው ወጣቶች ራሳቸውን የሚችሉ አልሆኑም። ስለዚህ አርዝመውታል። በሰንበት ትምህርት ቤት ውስጥም አሁን አንዳንድ ጊዜ የእድሜ ገደባት ሲቀመጡ እናያለን። ያመቸስ ሚስታከል ይመስለኛል ወደፊት። ምክንያቱም በእግዚአብሔር ቤት ውስጥ የሚደረገው የመንፈሳዊ አገልግሎት በእድሜ የሚገደብ አይደለም አይደለ? እንደው መታች ወርዶ ካቴኪዩመን የሆነ ትምህርት ነበር የሚያስተምሩት። በጣም ወደ ላይ ከፍ እያለን በመጣን ቁጥር እኛንን ከፍ አለን ብለን የምናወራው እንጂ ከፍታ አይመስለኝም። እንደነ ፕላቶ ነው ባወቅን ቁጥር አናውቅም እንደሚሉት ነው። ላይ ስንደርስ ስላሴ ስንት ናችሁ ነው ሚስጥሩ አይደለም? ማይቀየር ልጆችም ሆነን የተማርነው ማለት ነው። እና ትልቁ ነገር በተለይ ወጣቶች እኔ ይህን ነገር አደርገዋለሁ ኦቨር ኮንፊደንሳችሁን አውጥታችሁ ራስን መካድ ማለት መስቀሉን ትምክህት ማድረግ ማለት ነው። እና ሐዋርያው እንዳለው ኃይልን በሚሰጠኝ በክርስቶስ እንደዚህ እንድትሉ እግዚአብሔር ይርዳችሁ። በተለይ እዚህ ፊልጵስዩስ መልእክት ላይ ነው ሐዋርያው እንዲህ ያለው፣ ይሄ ማነስን አውቃለሁ፣ መብዛትን አውቃለሁ፣ መራብንም መጥገብንም ማግኘትን ሁሉንም አውቃለሁ፣ ግን እኔ በጌታ ነው ሁሉንም የምችለው እንዳለ ያ ነው ትልቁ ነገር። ሁለተኛው መስቀሉን ተሸክሞ መከተል ነው። እና መስቀሌን አላለም አይደለ? መስቀሉን ነው። ሁሉም ሰው መስቀል አለው። እና ምንድነው ቄርሎስ አሌክዛንደሪያ የሚናገረው ኢየሱስ ክርስቶስ የተሸከመው እኛን መስቀል ነው።
እና በዚህ በራሱ ላይ ራሱ የተደረገው ይሄ ችንካሩ ይሄ ምንድነው የሸዋኪል ጉንጉኑ የኛ ኃጢአት ነው። ምድር እሾህና አሜኬላ ታብቅል ያለው የኛ ኃጢአት ነው ይልና ሰው ኃጢአት ባይሰራ እሾህና አሜኬላ ምድር አታበቅልም። እና ያ እሾህ አሜኬላ እዚያ ራሱ ላይ የሆነበት ምክንያት የዓለምን ኃጢአት ኢየሱስ ክርስቶስ እንደተሸከመ ነው የሚያሳየው ነው የሚለው። እና ያ ክርስቶስ መቼም ማንም ሊፈጽመው የማይችለውን ነው ያደረገው። እኛ ደግሞ የራሳችን መስቀል አለብን አይደለም? መስቀል አለብን። በተለይ ወጣቶች ይሄ በዚህ እድሜ ውስጥ ስንሆን እጽ አልኮል የመሳሰሉት የፖርኖግራፊ የሆኑ ቪዲዮዎች በጣም ብዙ የሚያስቸግሩ ነገሮች አሉ በህይወታችን። በተለይ ወጣትነት እድሜ እሳትነት ጊዜያችን ላይ ብዙ ነገሮች ነው የምንሮጠው የምንወጣው የምንወርደው። እግዚአብሔር ከዚህ ነፃ ያውጣን ሁላችንንም። በጣም ደግሞ ልብ ሰባሪው የሰንበት ትምህርት ቤት አባል ሆኖ መዘምራን ሆኖ እግዚአብሔርን ለሚያውቁ ሰዎች ኃጢአት ሲሰሩ ያስነውራል። ሌሎቹስ መቼስ ቃሉን አላወቁትም ማለት እንችላለን። እና አደራችሁን በተለይ ከዚህ ነገር ላይ መጨረሻው ይሄ ሰው ዲፕረስድ ውስጥ የሚገባው ሳይኮሎጂስቶቹ እንደሚያወሩት ትዝ ይላችኋል። ያሳለፍናቸው ዘመነ ዮሐንስ ዘመነ ማቴዎስ ሱሳይድ በጣም የበዛበት ነበር። አዲስ አበባ ጨርቆስ አካባቢ ብዙ ሰው ሞተ ሲባል ሰምቻለሁ አይደለም? ካቻምና ራሳቸውን እያነቁ ምናምን እንዲህ አይነት ሱሳይዶች ሊመጡ የሚችሉት ወገኖቼ አይንን ሰው ከመስቀሉ ሲነቅል ነው። መስቀሉን የማይሸከም ሰው ሲኖር ነው። ስለዚህ ከሰዎች ለመደበቅ እዛ ውስጥ ነው ያለው። እኔ እኮ ማለት የላይኬና የኮሚኒቲ ብዛት ነኝ ብሎ የሚያስብ ሰው ሊኖር ይችላል። ለዚህ ነው አንዳንድ ሰዎች ወይኔ ተዋህዶ እንዲህ በቲክቶክ ለፍቼልሽ አንድ ሰው ስታሰር የሚጠይቀኝ ጥፋ ይላሉ። የማህበራዊ ድረገጽ ሰው እኮ የለም በአካል እኮ ነው። እናንተ አሁን ማህበራዊ ኦንላይን ቤተክርስቲያን ኦንላይን የምትባል ቤተክርስቲያን የለችም። ቤተክርስቲያን በምድርና ቤት ነው ያለችው። አሁን ሶስተኛ የኦንላይን ቸርች የፈጠሩ ሰዎች አሉ። ቤተክርስቲያን ተሟግቼልሽ ከታድሶ ጋር ተጣልቼልሽ ስታሰር አንድ ሰው የሚጠይቀኝ ጥፋ ምናምን የሚሉ ወንድሞች አላያችሁ? እና በማህበራዊ ድረገጽ ላይ ያሉ ላይኩን ኮሜንቱ ምናምን እሱ አይደለም እንትኑ እናት ልባችሁን የሚያሞቀው እቺ ማህበር ናት። እቺ ሰንበቴት ማህበር እቺ በምድር ያለችው ቤተክርስቲያን ናት እኛን የምታበረታን። እቺ ቤተክርስቲያን ናት ለኛ የምትጸልይልን፣ አንዱ ያንዱን ሸክም የሚሸከምባት ማህበራችን እግዚአብሔር ያስፋልን። የመጨረሻው የመስቀሉ ፍሬ ነው። ጨርሻለሁ። የመጨረሻው እያልኩ መቼ ነው የሚያልቀው እያላችሁ እንዳይሆን ዛፍ ነው ብለናል ቅድም። ከዛ ከዕፀ በለሱ ቆርጠን የበላ ነው ሞትን ነው። በዛ ምክንያት መጀመሪያው አይን ነው የቀደመው። መጽሐፍ ቅዱስ እንደሚናገረው እግዚአብሔር እኮ ከዚህ ዛፍ እንዳትበሉ ያደረጋችሁ እንደሱ አምላክ እንዳትሆኑ ነው የሚለው የሰይጣን ማብራሪያ ትልቅ የሆነ በማር የተለወሰ ሬት ትልቅ ኤክስፕላኔሽን ነው። እንዲህ ሲነገር ሔዋን ታየው ነበረ ዕፀ በለሱን አይደለም? እና ለአይኗ የሚያስጎመጃት ሆነ ይላል። እና የመጀመሪያው ማየት ከዛ መመኘት ነው። እና እናንተ ሁሉ ጊዜ መስቀሉን ተመልከቱ። መስቀሉ ስታዩ ኢየሱስ ክርስቶስን ታዩታላችሁ። እዛ ጋር መስቀሉ ላይ አይደለም የሚታያችሁ እሱ ነው። ስለዚህ የመስቀሉ ፍሬ የክርስቶስ ሥጋና ደም ነው። ለቅዱስ ቁርባን ያብቃችሁ ወገኖቼ። እንድንቆርብ ሁሉ ጊዜ ከመቅደሱ እንዳንጠፋ እግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ከኢየሱስ ክርስቶስ መስቀል በቀር ትምክህት ከኛ ርቆ ዘመኑን የተባረከ ዘመን ያደርግልን። የስኬት ዘመን ያደርግላችሁ። ወጣትንን የሰንበቴት አባላትንን እና በጣም ብዙ ቤተሰብም እናስተዳድራለን። አሁን በኔ ዕድሜ የነበሩ ልጆች እንደኔ አግብተው ወልደዋል ማለት ነው። ልጆቻችሁን እግዚአብሔር ይባርክላችሁ። ያላገቡም ደግሞ አሉ። ጤነኞች የሆኑ ወንድሞችና እህቶች አሉ። እግዚአብሔር በጤነኝነት እድሜያችሁን በቤተ ክርስቲያን እንዲፈጸም ያደርግላችሁ። ከፍ ያላችሁ ለነሱ ትንሽ አርያ ትምህርት መሆን አለብን እና ሳትሰለቹ ሁል ጊዜ መጣር አለባችሁ። በተለይ በሰንበት ትምህርት ቤት ውስጥ ስንኖር ይሰማኝ የነበረ ስሜት ነው። ይቅርታ እዚህ ቤተክርስቲያን ነው የምንውለው እና እነዚህ ልጆች እኮ አይሰሩም እዚያ እየዋሉ እንባል ነበረ። እና የሥራ ፈት መጠራቀሚያ አይደለም ሰንበት ትምህርት ቤት። ስራ ስላጣን በትምህርት ኮሚቴ በመዝሙር ኮሚቴ ውስጥ የምንደበቅበት ዋሻም አይደለም። እና መተባበር አንዱን ሸክም የሚሸከም ማለት እንደው እናንተም ለወንድም ስራ የሌላቸው ወንድሞቻችሁ ስራ ስታገኙ ለእግዚአብሔር ጊዜ እንዳታጡ አደራ። ያስተማረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።